ጉድ እኮ ነው እንግዲህ ዳኒና ሩታ የምር ተጣልተዋል ማለት ነው። እና እንግዲህ ዳኒ የሩታን ጉድ አወጣሁት ነው ያለ። ኧረ ዳኒ ምን የሩታን ጉድ ታወጣዋለህ? እሷ ያንተን ጉድ አወጣችው እንጂ እሱ ነው ደስታን ቤት ድረስ ያመጣው። እንዲሁም ደግሞ በህይወቴ አብርሽ ጋር ምናምን አብሬ እንዳልሆን እነሱ ናቸው ያጣሉኝ እያለ ጭራሽ እሷ ናት እንጂ ያዋረደችን አንተ አይደለም ማለት ነው። በነገራችን ላይ ዳኒ እንደዚህ ነው ስራው ማለት ነው። ያኔ ዳኒና ጽጌ ብዙ ጊዜ እንደዚህ ነው ያኔ ዩቲዩብ ላይ የሚተውኑት እና ብዙ ጊዜ ማለት ነው። እንዲሁም ጽጌ በቅርብ ማንጋ ነው ዩቲዩበር ምን አይዋ ድራማ ምናምን የሚሰራ ልጅ ስሙ ጠፋኝ። እሱ ጋር ራሱ ይሄድ ያነበረ ቤተሰቦቹ ጋር ማለት ነው። እና እንደዚህ ተዋርዳ ነው የተመለሰች እና እነሱ እንደዚህ ነው የሚሰሩት። ግን እንደው ድራማ እንኳ ቢሆን ማለት ነው ጋይስ ትምህርት አለው። ምክንያቱም እንግዲህ ዳኒ ከሩታ ጎን ሆኖ ሲረዳት ነበረ። ግን ያንን ሁሉ እንትን ብላ እንግዲህ እንደዚህ ያደረጉኝ እነሱ ናቸው፣ ከአብርሽ ጋር ያጣሉኝ፣ ደስታን ቤት ድረስ ያመጡት እነሱ ናቸው ብላ አንድ ላይ ለሷ ብለውም ያደረጉትን ነገር እንግዲህ ይኸው አጋለጠቻቸው ማለት ነው። እና ድራማ እንኳ ቢሆን እንኳ ባይጣሉ እንኳ ይኸው ያን ትምህርት አለው ማለት ነው። እንደዚህንን በቃ እንደዚህ አንድ ላይ የሆነ ሰው እንደዚህ በኋላ ላይ እንደዚህ ሲጣሉ የሆነ ነገር ይወራል ለማለት ነው። እና ድራማ እንኳ ቢሆን ትምህርት አለው። እና እንግዲህ ሩታ እናንተ አታስፈልጉኝም፣ ከአብርሽ ጋር ያጣላችሁኝ እናንተ ናችሁ፣ እናንተን አልፈልግም ብላለች። እንዲሁም ደግሞ ኤፍሬም ጋር በመሆን አብርሽና ሄርሜላንም ይቅርታ ጠይቃለች ማለት ነው። እንዲሁም ደግሞ ዳኒ አብርሽን ነው ይቅርታ መጠየቅ ያለብኝ እያለ ነው ማለት ነው። ስለዚህ አሁን ዳኒ እንግዲህ አብርሽን ይቅርታ ይጠይቃል ማለት ነው። ስለዚህ ደግሞ ድራማው ከአብርሽ ጋር ይቀጥላል ማለት ነው የነ ዳኒ። በነገራችን ላይ ከዚህ ቀደም ታስታውሱ ከሆነ ማዳኒና ጸጌ ከነሩታ ጋር አንድ ላይ እንደዚህ ሰርተው ነበር የተወሰነ ቀን። ከዛ ተጣሉ፣ ሄዱ፣ እንደገና መጡ እና ብዙ ጊዜ እንደውም ዳኒና ጸጌ እነ አብርሽ ጋር ሲመጡ ብዙ ጊዜ ይሰደባሉ። ያኔ የነ ሩታ እንዲሁም ደግሞ የነ አብርሽ ፋሚሊዎች በጣም ነው የሚሰርቧቸው። እነሱ ግን ስራና ስራቸውን ብቻ ስለሚሰሩ አይሰሟቸውም እንጂ ማለት ነው። ስለዚህ ወደ እነ ሩታ እና ወደ እነ አብርሽ ጋር ሲመጡ እነ ሩታ ያኔ ታዋቂ ስለሆኑ እንዲሁም ደግሞ እነሱ ስለሚታይላቸው ምናምን የሆነ ነገር ፈልገው እንደመጡ ነው እና ብዙ ጊዜ የሚታዩት። እንግዲህ ዳኒ እንደውም ዳኒ ይችላል ያኔ ነው በሱ አልሰራም፣ ግን ዩቲዩብ በጣም ነው የሚችል እና እሱ ነው ራሱ እንደዚህ አይነት ስራ እንዲሰሩ ማጣላት መታረቅ ምናምን ይሄን ነው ለራሱ የእሱ እንትን ነው ያን የወሰዱት ማለት ነው። ስለዚህ ከእነሱ በፊት ዩቲዩብ ላይም ቲክቶክ ላይም ያኔ ይታወቃል ይሰራል ማለት ነው። ስለዚህ የነ ሩታና የነ አብርሽ ፋሚሊዎች ዳኒን ለምን እንደሚሰርጉት አላውቅም። ግን ተሌሎች ለምሳሌ ታብርሽ እንደውም ደግሞ በቃ ተተለያዩ ሰዎች እኔን የሚቀርባት ብሎ በሩታ ህይወት መግባቱ ትክክል አይደለም ማለት ነው። ይሄ በዚህ አልደግም። እዚህ ቀደም ፍቅረኛ ነኝ ብሎ መጣ። አሁን ደግሞ ደስታ ነው የሚሆንሽ አብረሽ አይሆንሽም ብሎ ዝም ብሎ አምጥቶ ማስገባት ይሄ ምን ማለት ነው? ያኔ ይሄው አጋለጠችው። እና ደግሞ እንግዲህ የሩታ ጉድ ምን እንደሆነ ወይ በሌላ ቪዲዮ ሊመጡ ይችላሉ። ይሄ ነው ብለው እንግዲህ ሊያወጡት ይችላሉ እንጂ በአሁን ግን የሩታ ጉድ ሳይሆን የዳኒ ጉድ ነው የወጣው። እና እንግዲህ ኮሜንት ላይ አይተናል። ለምን ድራማውን ስም አታወጡለትም? የተቀማ ህይወት በሉት የሚልም አለና የሩታ ህይወት ስለተቀማ ነው ያኔ የተቀማ ህይወት የሚባለው። ማንቀማት ማለት ያን ማንም አይቀማትም። አንደኛ የልጁ አባት ነው፣ ሁለተኛ ደግሞ ለስራ ሊሆን ይችላል። እንግዲህ እንዳየነው ብዙዎች አልተጣሉም፣ ድራማ ሊሰሩብን ነውም እያሉ ነው። እና አሁን ላይ ግን ያው ጠበቅ እያደረጉት ነው። ያኔ እየታረቁ አይደለም ማለት ያኔ በአንዳንድ ነገሮች ያኔ ድሮ ላይ የሆነ ፕሮግራም ምናምን ሲኖራቸው ይታረቁ ነበረ።
አሁን ላይ ግን ያንን አላየንም። ምክንያቱም እኛን ለማሳመን ይሆን ብቻ አላቅም። ግን የሚሰሩት ድራማ ቢሆንም አንዳንዶች ደግሞ አብርሽ ተገላገለ የሚሉ አሉ። እንደ አብርሽ እንደውም አሁን ማለት ነው ከነገኒ ጋር ስትጣላ እንዲሁም ደግሞ ከኤፍሬም ጎን ስትሆን ስለዚህ ያኔ ወደ እነ አብርሽ እየቀረበች ነው ማለት ነው። ያ ማለት ያኔ ከአብርሽ ጋር የመታረቅ እድሏ እየቀረበ ይሄዳል ማለት ነው። እነ ውዶች ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር አድርጉኝ ማለት ነው። እና እንግዲህ ኤፍሬም ብቻ ነው ከሩታ ጎን እስከዛሬ ድረስ ያለ። ሌላው ቤተሰብ አብርሽ ነው የመረጠ። ወንድሙ ታላቅ ወንድሙም እንዲሁም ደግሞ እህቱም ማለት ነው ሌሎችም እና ኤፍሬም ግን ከሩታ ጎን ነው። አሁንም ከጎኗ ነኝ ብሏል። እንግዲህ ዳኒ ማንነቷን ስታውቅ አንተ ምንድነው ትርቃታለህ? ጥሩ ሴት አይደለችም፣ አስመሳይ ናት፣ አልቃሻ ናት። እንዲሁም ደግሞ ምንድነው ተመሽቷ ስንት ሰዓት አብርሽ ጋር ሄዳለች። በቃ የተለያየ ነገር እያለ እንግዲህ እሷን ለማዋረድ ሞክሮ ነበረ። እንግዲህ ስለሳቸው እንግዲህ ሲቸካቸኩ ነበረ ማለት ነው። እንግዲህ አሁን ደግሞ በምን አይነት ድራማ እንደሚመጡ እናያለን። ኮሜንት ላይ አንዳንድ አስተያየት ተሰጥተዋል። በዛ መልኩ ሊመጡ ይችላሉ ማለት ነው። ምክንያቱም ብዙ ጊዜ ኮሜንቶችን እያዩ ነው እና የሚሰሩት ይህን ብናደርግ ይታይልናል እያሉ እና ውዶችዬ ማለት ነው እንጠብቃለን። ሁለተኛ ወይ በሮቲ ወይ ደግሞ በአብርሽ ወይም ደግሞ በዲያኒ ማለት ነው። እና ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር አድርጉኝ ውዶችዬ። አመሰግናለሁ።